ይሄን አርግልኝ በማለታቸው እግዚአብሔር የሚሰማቸው ይመስላቸዋል ያለ ጸሎቶቹ ለጥበቃ ወተን ለመግባታችን ዋስትና አይሆኑም። የኛ ጸሎቶች የሚሆነን የእግዚአብሔር ረድኤት እግዚአብሔርን ማየት ከፍርሃት ከጭንቀት ከመካድ ከኃጢአትም ጭምር ያድናል። እግዚአብሔር በሰውም ያለ ሰውም ይሰራል። እግዚአብሔር በዘመድም በባይድም ይሰራል። እግዚአብሔር ስራም ሰውም ቸግሮት አያውቅም። እግዚአብሔር ልርዳ ካለ ሁሉን ይሰራል። ብንበድልም ባንበድልም ዘወትር ዓይኖቹን ከኛ አይመልስም። መድኃኒትህ እግዚአብሔር ነኝና አትፍራ። የእስራኤል ቅዱስ ጽና እስራኤል ክብረ እስራኤል ቅዱስ እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ከኛ ጋር ነው ምንጊዜም። ስለዚህ እግዚአብሔር መከራ ሲበዛባቸው እስራኤል ተቀጥቅጠው እንዲማረኩ ይነግራቸውና ግን ከተመለሳችሁ እግዚአብሔር ከእናንተ ጋር ነው። እንግዲህማ አባቶቻችን ነቢያት ይረዱናል እንዳንል አልቀዋል። ካህናት መሥዋዕት ሰውተው ከምርኮ ያወጡናል እንዳንል ታርደው አልቀዋል። ጎበዛዝቱ ኃያላኑ መኳንንቱ መሳፍንቱ ተዋግተው ከባርነት ያወጡናል እንዳንል እነሱም በኢየሩሳሌም አልቀዋል። የቀረ ሴትና ሽማግሌ ብቻ ነው። እንግዲህማ ማን ነው ከባርነት የሚያወጣን ትለኝ እንደሆነ እስራኤል እኔ ፈጣሪህ እግዚአብሔር ካንተ ጋር ነኝ። እኔ ካልኩኝ የሚረዳ ባይኖር በማወጣበት ጥበቤ አወጣሃለሁ ለማለት ሰው ማለቁን አትይ፣ ሰው ማጥፋቱን አትይ፣ የሚረዳ መጥፋቱን አትይ፣ የተሾመ ወገን አለመኖርህን አትይ። እኔ ፈጣሪህ እግዚአብሔር ካህሊ ነኝ። በማዕበል መካከል መንገድ አዘጋጅልሃለሁ፣ በእሳት መካከል አሻግርሃለሁ። ምን ያስፈራችኋል? ይህን ሲነግራቸው ነው። በማዕበል ሲያሻግራቸው አይተናል። ከግብፅ ሲወጡ ቀኝና ግራ እንደ ግድግዳ ቁሞ በየብስ እግራቸው ሳይረጥብ ሲያሻግራቸው በኖህ ዘመን ኖህን ሲያድነው አይተዋል። ስለዚህ እሳትም እንዳይጎዳችሁ አደርጋለሁ፣ እኔ ሁሉ ይቻለኛል አላቸው። ከእናንተ ቤት ሰው ባይኖር ባዕድ አምጥቼ ረድቼ አወጣችኋለሁ ማለት ነው። ባቢሎናውያንም እንዲያ ሲመኩ እግዚአብሔር ሰው አይቸግረውምና እንግዲህ እስራኤልን ማን ያወጣቸዋል? ማን ነው የሚያድናቸው? እንግዲህ ካህናቱን ጨርሰናል፣ ነቢያቱን ጨርሰናል፣ ኃያላኑንም አልቀዋል። ንጉሳቸው ሕዝቅያስንም ዓይኑን አውጥተን እየጎተት ድጋሜ የእስራኤል ንጉሥ እሆናለሁ ብሎ የሚያስብ ሰው እንኳን እንዳይኖር በቁሙ ዓይኑን አውጥተን እየጎተትን ፋርስ ባቢሎን አውርደነዋል። እስራኤል እንግዲህ ኢየሩሳሌም እንወጣለን ብሎ የሚመክር ሰው እንኳ ቢኖር የሴዴቅያስ ዕጣ ፈንታ እንደሚገጥመው እያዩ ፈርተው ሲገዙልኝ ይኖራሉ። ማን አላቸው? ስለዚህ በይንተ ጸላኢ ወለገፋኢ ጸላኢን ገፋኢን ደስ አይበለው ብሎ እግዚአብሔር ረዳት አስነስቶ አወጣቸው። ያወጣቸውም ከቤታቸው ሰው ተገኝቶ አይደለም። የባቢሎኖቹ ሲጨክኑባቸው ከፋርስ ቂሮስን በቀጭን ፉጨት ጠርቶ አምጥቶ በረድኤት ማለት ነው እስራኤል ወጥተው ቤተክርስቲያን መቅደሳቸውን እንዲሰሩ እንዲያንጹ ፈቃድ ሰጣቸው። ብልጣሶር በዳሪዮስ እንዲሞት፣ ዳሪዮስ በቂሮስ እንዲሞት አድርጎ እግዚአብሔር ነፃነት ሰጣቸው። ከቤታቸው ሰው ሲጠፋ የማያምኑትን መጥተው እንዲረዷቸው አደረገ። በዚህ ነገር የምናስተውለው ነገር እግዚአብሔር በሰውም ያለ ሰውም ይሰራል። እግዚአብሔር በዘመድም በባይድም ይሰራል። እግዚአብሔር ስራም ሰውም ቸግሮት አያውቅም። እግዚአብሔር ልርዳ ካለ ሁሉን ይሰራል። ይሄንን ነው ያስተማረን እና ያለ ዘመድ ያለ ረዳት ሰራዊት ሳያቋቁሙ ኮሚቴ ሳያደራጁ የረዳቸው ሳይኖር በዘመድ ሳይከበቡ መሳሪያ ሳይኖራቸው በአሕዛብ ነገሥታት እስራኤል ከባርነት ወጡ። የ70 ዓመትን ባርነት ግዛት የሰበሩት በማን ነው? በእግዚአብሔር ረዳትን ነው። እኔ የፈጠርኩህ በስምህ የጠራሁህ እስመ አነ አድኃንኩከ ቀድሞ የተቤዠው መድኃኒትህ እግዚአብሔር ነኝና አትፍራ
የእስራኤል ቅዱስ ጽና እስራኤል ክብረ እስራኤል ቅዱስ እግዚአብሔር ከሁላችን ጋር ይሁን። እዚህ ይህንን ርዕስ ለምንድን ነው ለአሁን የመረጥከው ስትሉኝ፣ በዘመናችን ሁላችን ማወቅ የሚገባን ነገር ቢኖር ሁልጊዜ እግዚአብሔር ከኛ ጋር እንደሆነ ነው። ማመን ማለት ወይም ሃይማኖተኛ ሰው ማለት መለኪያው የመጀመሪያው እግዚአብሔር ከእርሱ ጋር እንደሆነ የሚያምን ሰው ነው። እግዚአብሔር መኖሩን ማመን አንዱ ነው፣ የመጀመሪያው ነው። ይሄ ዶክትሪን ይባላል፣ አስተምህሮ ነው። እግዚአብሔር አለ፣ አንድም ሶስትም ነው፣ አኗኗሩ እንደዚህ ነው የሚለው አስተምህሮ ነው። ያ እግዚአብሔር ከኔ ጋር አለ ብሎ ደግሞ መቀበልና መታመን መበርታት እምነት ይባላል። ተአምኖ ተወክሎ ማለት ነው። ያ እግዚአብሔር ከኔ ጋር አለ ብሎ ማመን፣ ይህንን እግዚአብሔር ዘወትር ፊት ለፊት አድርጎ በዓይነ ሕሊና መመልከት። ዘልፈ ርእዮ ለእግዚአብሔር ቅድሜየ ውእቱ በኩሉ ጊዜ እስመ በየማኔ ውእቱ ከመ ኢይትሐወክ። እግዚአብሔርን ሁልጊዜ በፊቴ አየዋለሁ እንዳልታወክም ዘወትር በቀኜ ነው ይላል ቅዱስ ዳዊት። እግዚአብሔርን ሁልጊዜ አየዋለሁ። እግዚአብሔርን ማየት ከፍርሃት፣ ከጭንቀት፣ ከመካድ፣ ከኃጢአትም ጭምር ያድናል። ሰው ያየኛል ብሎ የታቀቡት ኃጢአት ሰው በጠፋ ቀን መልሶ ይጥላል። እግዚአብሔር ያየኛል ብሎ የተውት ኃጢአት ግን እግዚአብሔር የማያይበት ጊዜ ስለሌለ ሰው ከኃጢአት ታቅቦ መኖር ይችላል። እና እግዚአብሔርን ማየት ወዲህ እኛን ከኃጢአት ያድናል፣ ወዲህ ደግሞ ምን ያደርጋል? ከፍርሃት ያድነናል። ብረትን ዓመት ሙሉ ብታጥበው አይነጻም ይላል ቅዱስ ዮሐንስ አፈወርቅ። ብረትን ዓመት ሙሉ በውሃ ብታጥበው አይነጻም፣ ከእሳት ካገባኸው ግን ወዲያው ይጠራል፣ ዝገቱ ይለቀዋል። ሰውን በሌላ ነገር ብታስተምረው ከኃጢአቱ ሊነጻ አይችልም። እግዚአብሔርን እንዲፈራ ካደረግከው ግን በዚያኑ ቀን ከኃጢአት ያቆማል። እግዚአብሔርን መፍራት ነው እሳት ያለው። እግዚአብሔር ከኔ ጋር ነው ማለት የልብ ብርታት ነው። ዲያብሎስ ሁልጊዜ በሰው ልጆች አእምሮ ውስጥ የሚዘራው ዘር እግዚአብሔር አብሯቸው እንዳለ እንዳያስቡ ማድረግና መርሳት ነው። ይህን የሚያደርግበት በብዙ ነው። በጥርጥር መከራውን እንዲያዩ በማድረግ እግዚአብሔርን ትተው መከራውን እንዲያዩ በማድረግ አንዳንድ ጊዜ ደግሞ ቀድሞ ኃጢአት ያሰራና ኃጢአታቸውን በማዘከር ይህን ሁሉ ኃጢአት የሰራህ ሰው ስለሆንክ እግዚአብሔር ካንተ ጋር ሊኖር አይችልም ብሎ በሕሊናቸው ይህን ዘር ይዘራል። የዚያን ጊዜ ሰዎች ከእግዚአብሔር ይኮበልላሉ። እግዚአብሔር ከእኛ ጋር ነው። የሚፈልገው ይሄ ነው። አሁን አንድ ሰው እየወደዳችሁ ትጠላኛለህ ብትሉት ደስ አይለውም። አብሯችሁ እየኖረ አንተ እኮ እኔን ትተኸኛል ብትሉት ደስ አይለውም። እግዚአብሔር ሰው ሲያምኑት ደስ ካለው እግዚአብሔር እንዴት ሲያምኑት ደስ አይለውም? እግዚአብሔር የሚጠላው ነገር የሚጠረጥረው ሰው ነው። ትቶኛል የሚለው ሰው ነው። አይረዳኝም የሚል ሰው ነው። ተለይቶኛል የሚል ሰው ነው የማይወድ። ከኛ የሚፈልገው አንዳች ነገር የለም፣ እንድናምነው ብቻ ግን ይፈልጋል። የሚፈልገው ይሄንን አብሮን እንዳለ እና እግዚአብሔር ሁልጊዜም ከኛ ጋር ብንበድልም ባንበድልም ዘወትር ዓይኖቹን ከኛ አይመልስም። ያለንም በእርሱ ጥበቃ ስር ነው። ያንን የሚያደርገው መጀመሪያ ፈጣሪያችን ስለሆነ ነው። እንዲሁ ክርስቲያኖችን ብቻ አይደለም የሚጠብቀው፣ ፈጣሪ ስለሆነ ሁሉንም ይጠብቃል። አሁን አንዳንድ ጊዜ ልንደናገር እንችላለን። ለክርስቲያኖች ብቻ ልዩ ጥበቃ የሚያደርግልን ይመስልናል። አያደርግም። ለሁሉም ጥበቃ ያደርግላቸዋል፣ ላመኑትም ላላመኑትም። ለምን? ጥበቃ መግቦት ፍጡር የመሆን ነው። ፍጡር በመሆን የሚገኝ ነው። መንግስቱን መውረስ ግን በማመን የሚገኝ ነው። በምድር መኖር ግን ፍጡር ስለሆነ ብቻ ይኖራል። ለዚህ ነው ሌሎቹ ያላመኑትም ያመኑትም በጤና የሚኖሩት። እኛ ግን የምናገኘው ልዩ ነገር መንግስቱን መውረሳችን ነው። ታዲያ እግዚአብሔር አንድ ፈጣሪያችን ስለሆነ ከኛ ጋር ይሆናል። አንዳንድ ጊዜ ጸሎት ሳቋርጥ እንቅፋት ይገጥመኛል ይላል አንዳንድ ሰው። ሰምታችሁ ታውቃላችሁ? እውነትም ይገጥመናል። ለምንድን ነው እንደዚያ የሚገጥመን ይመስላችኋል?
እግዚአብሔር በፈጣሪነቱ ይጠብቀኛል ማለትን ትተን በጸሎት ይጠበቃለሁ ብለን ስለምናስብ ስናቋርጥ ሰይጣን ይገባና ጆሮአችን ይደናል ማለት ነው። ሁልጊዜም ቢሆን የእኛ ጸሎት ይጠብቀናል ብለን ማሰብ አንችልም። የምንሰግደው አላበጀሁም፣ እኔ አይገባኝም፣ ትቢያ ነኝ፣ በፊትህ የምጣል ነኝ፣ በረድኤትህ አንሳኝ ብለን እግዚአብሔርን ለማምለክ እንጂ የእኛ ስግደቶች ተደምረው አጋንንትን እንዲቀጠቅጡት አይደለም። ይህን ነው ማሰብ። እግዚአብሔር ረዳቴ ነው ያለ ሳይጸልይ እንዲያው መለላውን ዝም ብሎ እያማተበ ቢወጣ ሰይጣን ጫፉን መንካት አይችልም። ጸልየን የምናገኘው ረድኤት፣ ጸልየን የምናገኘው ሀብት፣ ጸልየን የምናገኘው ጸጋ ይቀርብናል። ግን ሰው አምኖ ኪርያ ላይ ሲሆን ጸሎት እኮ ነው። እግዚኦ መሐረነ ክርስቶስ ማለት ጸሎት። ይሄ ጸሎት በቂ ነው። ዳዊት አትድገሙ፣ ውዳሴ ማርያም አትድገሙ፣ ረጅም ጸሎት አትድገሙ ማለቴም አይደለም። ግን ምን ማለቴ ነው? ጸሎቶቹ ለጥበቃ ወተን ለመግባታችን ዋስትና አይሆኑም። የኛ ጸሎቶች የሚሆነን የእግዚአብሔር ረድኤት ነው። እንደዚያ ከሆነ ድንገት እንኳን እንዲያው መንገዱ ለን ደክሞን አድረን ሳንጸልይ ዳዊታችን ሳንደግመው እንዲሁ ጧት ዝም ብለን ተነስተን ደግሞ ለቅሶ መጥቶብን ጧት ብንወጣ እንግዲህ ማን ሊጠብቀን? እዚህ ያለ ጸሎት ተቋረጠ። ጸሎት ለምስጋና ለአምልኮተ እግዚአብሔር ለተልእኮ እግዚአብሔርን ለማምለክ ለማመስገን ነው መጸለይ ያለበት እንጂ የእኔ ጸሎት ይሄን ያደርግልኛል። ለዚህ እኮ ነው እስመ ይመስሎሙ በአብዝሖ ንባቦሙ እግዚአብሔር ይሄን አርግልኝ በማለታቸው እግዚአብሔር የሚሰማቸው ይመስላቸዋል። ያለ ጠብቀኝ አደራህን፣ ዝናብም እንደው እንዳይመታኝ፣ ፀሐይም እንዳያቃጥለኝ፣ ውሃም ደግሞ እንዳይሞላብኝ፣ ሰውም ደግሞ እንዳይጠላብኝ አድርግ። እነገሌም ለእኔ በጎ እንዲያስቡ አድርጋቸው፣ ጠላቶችን ሁሉ እንደ ቅቤ ያቀልጥልኝ፣ ሰው እንዲወደኝ አድርግ፣ እንዲሁ የእኔን ስም የሰማ ሁሉ ይንቀጥቀጥ ማለት ይህ ምን የሚያስገኘው ነገር የለም። ለሰው ረድኤት የሚያስገኘው ፈሪሃ እግዚአብሔር ነው። እግዚአብሔርን መፍራት ሞገስን ክብርን ነው። እስመ እግዚአብሔር ይሁ ክብረ ወሞገሰ እያስተጼንሶሙ እምበረከቱ ለለ ያሐውሩ በየዋሃት። በቅንነት ለሚሄዱት እግዚአብሔር ከበረከት አያሳጣቸውም። እሱን ለሚፈሩት ልቡናቸው ለተሰበረ መስዋዕቱ ለእግዚአብሔር መንፈስ የዋህ፣ ለእግዚአብሔር ንጹሕ መስዋዕቱ የተሰበረ ልብ ነው። ለዚህ ነው ቅዱስ ዳዊት እኮ ወጽንሃኒ ኢትሰምር አትቀበለውም እንጂ ባልተሰበረ ልብ ሁኜ የማቀርበውን መስዋዕት አትወደውም እንጂ ብትወድስ ኑሮ መስዋዕቱን፣ ዕጣኑን፣ ጽንሃውን ባቀረብኩልህ ነበር። መስዋዕቱ ለእግዚአብሔር መንፈስ የዋህ፣ የእግዚአብሔር መስዋዕቱ የተሰበረ ቅን ሕሊና ነው። ልበ ትሑተ ወየዋህ ይሜንን እግዚአብሔር የተሰበረ ቅን ሕሊናና ልቡናን አይንቅም ብሎ ይናገራል። እና እግዚአብሔር የሚወደው ትሑት ሰብእናን የሚያምን ሕሊናን እግዚአብሔር ይፈልጋል። ሃይማኖት ዘምስለ ሰናይ ግዕዝ ብሎ ቅዱስ ጳውሎስ እንደተናገረው ለጢሞቴዎስ ሃይማኖትና በጎ ሕሊና ይኑርህ። የተሰበረ የቀና የረታ ጽነት ጥመት የሌለበት ቅኑን የሚያስብ የቀኙን የሚከተል መረቡን በቀኝ የሚጥል ሕሊናና የሚያምን ልብ ይኑርህ ብሎ የነገረን ከዚህ የተነሳ ነው። እና ለሚያምን ሁሉ ይቻላል። እግዚአብሔር ከኛ ጋር